ሰላም! እስኪ ዛሬ አንድ በጣም ልዩ የሆነን ነገር እንመርምር። ይሄ የኮፕቲክ ሰንበት ትምህርት ቤት ሥርዓተ ትምህርት እንዴት በጥበብ እንደተቀረጸ እና በትክክል ምን ያህል አስደናቂ እንደሆነ በዝርዝር እናያለን። እሺ፣ የዚህን ሥርዓተ ትምህርት አወቃቀር ለመረዳት በመጀመሪያ ዋናው ዓላማው ምንድን ነው የሚለው ማየት አለብን። በልብ ውስጥ ያለው ተልዕኮ ምንድን ነው? ያው የሥርዓተ ትምህርቱ መነሻም ሆነ መንፈሳዊ መነሳሳቱ ያው እዚህ ምስል ላይ በምናየው ታሪክ ውስጥ ነው ያለው። ክርስቶስ ብዙዎችን ሲመግብ ይህ ምስል እንግዲህ መላውን የትምህርት ፍልስፍና የሚመራውን የመንፈሳዊ ምግብ አቅርቦት ሐሳብ ነው የሚወክለው። እናም ይሄ ሐሳብ እኮ እዚህ መጽሐፍ ቅዱሳዊ ጥቅስ ላይ በግልጽ ተቀምጧል። ሥርዓተ ትምህርቱን እንደ መንፈሳዊ ምግብ የማቅረብ ኃላፊነት እንዳለበት ነው የሚያሳየው። እና የምንመለከተው የእያንዳንዱ የሥርዓቱ ክፍል የሚመነጨው ከዚሁ መሠረታዊ መርህ ነው። እንግዲያው ይሄ መንፈሳዊ ምግብ የማቅረብ ነገር ምን ያህል ስፋት አለው? እስኪ የዚህን የትምህርት ሥርዓት አስደናቂ ሸበሽን እንመልከት። ከልጅነት ጀምሮ እስከ ወጣትነት ድረስ ያለውን ሙሉ የእድገት ጉዞ ነው የሚያካትተው። በጣም ግልጽ ለማድረግ ይህ የ1 እና የ2 ዓመት ፕሮግራም ምናምን አይደለም። ከቅድመ መዋዕለ ሕፃናት ጀምሮ እስከ 12ኛ ክፍል ድረስ የሚዘልቅ የ14 ዓመት ያልተቋረጠ የመንፈሳዊ እድገት መንገድ ነው። የዚህ የ14 ዓመት ጉዞ ጥልቀቱ እኮ በደንብ ነው የሚታየው። መዋዕለ ሕፃናት ላይ በኖህ መርከብ አይነት መሠረታዊ ታሪኮች ይጀምሩና 12ኛ ክፍል ሲደርሱ ግን ወዴት ያመራሉ መሰላችሁ? ወደ ንጽጽራዊ ስነ መለኮት፣ አምላክ የለም ባይነት እና የቤተ ክርስቲያን ታሪክ አይነት ውስብስብ ርዕሰ ጉዳዮች። ልዩነቱ በጣም ትልቅ ነው። አሁን የዚህ ሥርዓተ ትምህርት እውነተኛው ጥበብ ወዳለበት ክፍል እንምጣ። ይህም ትምህርቱ ከቤተ ክርስቲያኗ ልዩ የቀን መቁጠሪያ ጋር እንዴት በጥንቃቄ እንደተጣጣመ እንመለከታለን። የሚገርመው እንደ ማንኛውም የትምህርት ዘመን በነሐሴ ወይም በጥር አይደለም የሚጀምረው። ይልቁንም ከኮፕቲክ አዲስ ዓመት ወይም ከእንቁጣጣሽ በኋላ በመስከረም ወር ይጀምራል። ይህም የትምህርት ዘመኑን ከመንፈሳዊው ዓመት ጋር በቀጥታ ያስተሳስረዋል። እዚህ ጋ ግን አንድ ትልቅ ጥያቄ ይነሳ። እንዴት ነው ቋሚ የሆነ የትምህርት ዕቅድ ቋሚም ተንቀሳቃሽም በዓላት ካሉት የቀን መቁጠሪያ ጋር አብሮ የሚሄደው? ይህንን ፈተና እንዴት አለፉት? መፍትሄው በከፊል እዚህ ጋር ይታያል። ለምሳሌ እንደ ትንሣኤ ያሉትን ተንቀሳቃሽ በዓላት ሥርዓቱ ያውቃቸዋል። በእነዚህ ቀናት ትምህርት እንደሌለ በግልጽ ያስቀምጣል። ይህ ተለዋዋጭነቱን ያሳያል። ግን ታሪኩ በዚሁ አያልቅም። እስካሁን ምን እና ለምን የሚለውን አይተናል። እሺ፣ አሁን ደግሞ ወደ ተግባራዊው እንዴት እንገባና የትምህርት ዓመቱን አወቃቀር በደንብ እንመልከት። እንግዲህ የማስተማሪያ ዓመቱ በ3 ዋና ዋና ክፍለ ጊዜዎች ነው የተከፈለው። አንደኛው ከመስከረም እስከ ጥር ድረስ ዋና ትምህርቶችን በቅደም ተከተል ያስተምራል። ሁለተኛው ከየካቲት እስከ ትንሣኤ ድረስ ሲሆን ቋሚና ተለዋዋጭ ትምህርቶችን ይቀላቅላል። ሶስተኛው ደግሞ ከሐምሌ እስከ መስከረም ሲሆን ዓመቱን ለማጠናቀቅ የሚያገለግሉ ትምህርቶችን ያቀርባል። ግን የቀን መቁጠሪያው ሊፈጥር የሚችለውን ውዥንብር ሙሉ በሙሉ ለመቆጣጠር የሚያስችለው ዋናው ቁልፍ ምንድን ነው? አጠቃላይ ሥርዓቱ እንዲሠራ የሚያደርገው ብልሃት? መፍትሄው መሙያ ትምህርቶች ወይም በእንግሊዝኛው ፊለር ሌሰንስ የሚባሉት ናቸው። እነዚህ በእያንዳንዱ ክፍል መጽሐፍ መጀመሪያ ላይ የሚገኙ 7 ተለዋዋጭ ትምህርቶች ናቸው። ዋና ሥራቸውም የቀን መቁጠሪያው በሚፈጥራቸው ክፍተቶች ውስጥ እየገቡ ሥርዓቱን ማስተካከል ነው። ታዲያ ሥራቸው ምንድን ነው? አንደኛ 5 እሁድ ያላቸው ወራትን ያስተካከላሉ። ሁለተኛ ከዋና ዋና ጾሞች በፊት ያለውን ጊዜ ያገናኛሉ። ሶስተኛ በተንቀሳቃሽና ቋሚ በዓላት መካከል ያለውን ክፍተት ይሞላሉ። በጣም ብልሃት የተሞላበት መፍትሄ ነው። ይህንን በተግባር ለማየት እስኪ ከትክክለኛው ሰነድ የተወሰደውን ይህን ምስል እንመልከት። ፊል ወይም መሙያ የሚለው አምድ ይሄ ሐሳብ እንዴት በቀጥታ በጊዜ ሰሌዳ ውስጥ እንደተካተተ በደንብ ያሳያል።
እንግዲህ ከነዚህ ዝርዝር ጉዳዮች ወጥን ሰፋ ያለውን ምስል እንመልከት። ይህ ስርዓተ ትምህርት ከቀላል የጊዜ ሰሌዳ እጅግ የላቀ ነው። ዋናው ቁም ነገር ይሄ ነው። ይህ ስርዓት በመላው ሀገረ ስብከት ውስጥ ባሉ አብያተ ክርስቲያናት ሁሉ አንድ ወጥ የሆነ የትምህርት ልምድ እንዲኖር ያስችላል። ማለትም በሁሉም ቦታ ያሉ ተማሪዎች በአንድ ጊዜ ተመሳሳይ ነገር ይማራሉ። እናም ይሄ የሀገረ ስብከቱ ይፋዊ ማተም የዚህን አንድ ወጥ አካሄድ ማዕከላዊነት ያረጋግጣል። ሁሉም ነገር በሀገረ ስብከቱ ዕውቅናና ቁጥጥር ስር መሆኑን ነው የሚያሳየው። በመጨረሻ ስናጠቃልለው ይህ ስርዓተ ትምህርት ልክ በጥንቃቄ እንደተነደፈ ሕንፃ ነው። ልጆችን በአንድ አጠቃላይ መንፈሳዊ ጉዞ ላይ ለመምራት የተገነባ ድንቅ ሥራ። እናም ይህንን በጥንቃቄ የተዋቀረ መንገድ ስንመለከት አንድ ጥያቄ ላይ እናሰላስል። እንዲህ አይነት የተደራጀ ከቤተ ክርስቲያን የቀን መቁጠሪያ ጋር የተሳሰረ ስርዓት የአንድን ሰው የሕይወት ዘመን የእምነት ጉዞ እንዴት ሊቀርጸል ይችላል? ስለዚህ ጉዳይ እስኪ እናስብ። ስለተከታተላችሁ በጣም እናመሰግናለን።